ስማርት ኮንትራክት ሲባል ሰምታችኋል? ብዙዎቻችሁ እንግዲህ ይነገራል አይደል? ስማርት ኮንትራክት ነው፣ ስማርት ኮንትራክት ላይ እንደዚህ ነው እንደዚህ ሆነ። ስለዚህ እሱ ነገር እንግዲህ ዛሬ በደንብ እንወያያለን። ዴይ 15 ላይ ደርሰናል ማለት ነው። ይሄ እንግዲህ በፋኖስ ማርኬት የሚዘጋጅላችሁ የፋይናንሻል አዌርነስን በዚህ ክረምት እንስጥ በሚል የሚዘጋጅ ቻሌንጅ ነው ማለት ነው። ስለ ስማርት ኮንትራክት ወደ ገደለው እንግባ። ስለዚህ ስማርት ኮንትራክት እንግዲህ በጣም በሚያስቃችሁ ሁኔታ ስማርት ሁላ አይደለም፣ ኢትስ ጀስት ኮንትራክት ነው። ግን ምን አይነት ኮንትራክት ነው? ብሎክቼን ላይ ኤግዚስት የሚያደርግ ኮንትራክት ነው። ይሄ ኮንትራክት ማንም መጻፍ ይችላል። ምን ሆኑ ለውጥ አያመጣም። ኮንትራክት ሲባል እንግዲህ ምንም አይነት ፋይናንሻል ሰርቪስ ሊሆን ይችላል፣ ምንም አይነት ኢንፑት ሊሆን ይችላል፣ በሁለት ፓርቲዎች መሀል የሚደረግ ይሆናል ማለት ነው። ነገር ግን መሀል ላይ ኢንፎርስ የሚያደርገው ሰው አይደለም፣ ብሎክቼን ላይ የሚቀመጠው ህግ ነው ማለት ነው። አሁን ለምሳሌ ባንክ ኖሮ ያለ ባንክ ወይም ኢንተርሚዲየሪ ሳይኖር ማለት ነው፣ ወይም ደግሞ ጠበቃ ኖሯችሁ ያለ ጠበቃ ማለት ነው። ይህ ማለት እንዴ ጠበቃ የሚሰጣችሁን ሰርቪስ ይሰጣችኋል፣ ነገር ግን መሀል ላይ የለም። ሚድልማን የሚባለውን ባጭሩ የሚያስወግድ ሲስተም ነው ማለት ነውና የሚገራርም ዩቲሊቲዎች አሉት። ብዙ ሰዎች ይሄ ነው ዘ ፊውቸር ይባላል። ይሄን ነገር እንግዲህ ኢቴሪየም የሚባለው ሁለተኛው የክሪፕቶከረንሲ ኢኖቬት ያደረገውና የፈጠረው ነው ማለት ነው። እዛ ነገር ላይ እንግዲህ ብዙ ዩቲሊቲዎች አሉት እንዳልኳችሁ፣ ባንክ ኖሯችሁ ያለ ባንክ ማለት ነው፣ ወይም ባጭሩ የባንክ ፋይናንሻል ሰርቪስ ኖሯችሁ ግን መሀል ላይ ሚድልማን የለም፣ ሰው የለም። ለምሳሌ ልትበደሩ ትችላላችሁ፣ ግን የምትበደሩት ከሰው አይደለም ከፕሮቶኮል ነው። እና ይሄ ዘ ፊውቸር ይሉታል። እዚህ ነገር ላይ እንግዲህ ብዙ ዩቲሊቲዎች አሉት። ስቴብል ኮይን አንዱ ነው፣ ዲፋይ አንዱ ነው። ብዙ ነገሮች አሉ። ቀጣይ ስለ ስቴብል ኮይን በደንብ እንወያያለን። ብዙዎቻችሁ ማታውቁት 2-3 አይነት ያሉት እንወያያለን። ዴይ 16 ላይ እንዳትቀሩ። ይመቻችሁ።